ኤታማዦር ሹሙ ስሙ ማን ነው? አበባው የተናገረውና በሚዲያ የወጣውን ተመልከት። አበባው የተናገረው ነገር አለ። ትግራይን እንደተዋጋን ብንዋጋ ኖሮ ነጥቡ ይሄ ነው። በቃ ትግራይን በገደልን መጠን አልገደልናችሁም፣ ችግራችሁ ይሄ ነው። እንደዚህ ያለቆ ነው። ትግራይን በፈጀን መጠን አልፈጀናችሁም፣ ችግራችሁ ይሄ ነው። ይሄ ነው በቃ የተፈጠረው ችግር በበቂ አለመግደላችን ነው፣ አለመፍጀታችን። ችግራችሁ ይሄ ነው። ይሄንን ነው የምትፈልጉት ወይ ያለቆ ነው እየተናገረ ያለው። አሁን እኔ ይሄንን እንግዲህ ብርሃኑ የተናገረውን ተመልከት፣ አብይ የሚናገረውን ተመልከት፣ ይሄ ሰውዬ የተናገረውን ተመልከት። ይሄንን ዶክተር ለምን ፋኖ አከምክ ብሎ እያለ ያለው አማራ የተባለን ሰው አክመሃል፣ አይገባም፣ ሊሞት ነው የሚገባው እያለ ነው። ልክ ትግራይ መድኃኒት አጥቶ ሰው እንደሞተ በህመም ሰውን እንደፈጀን እዚህም ሊሞት ይገባል። ተማሪ ነው፣ መምህር ነው፣ ምንድነው ነዋሪ ነው እያልክ ልታክም አይገባም። አስቸኳይ ጊዜ አዋጅ ብለን ያወጅ ነው ልንፈጃችሁ ነው እያለ ፋኖ እያለ ያለው ጠመንጃ ይዘው ጫካ የገቡትን ልጆች አይደለም፣ ህዝቡን ነው እየተናገረ ያለው። ህዝቡን ራሱ ነው እየተናገረ ያለው። ደብቃችሁ አስቸግራችሁኛል ያለው እኮ ፋኖ አንተ ራስህ ነው እያለ እኮ ነው ራሱ መርጦ። ተመልከት፣ ቄስ ከሰፈር አምጥቶ እያዘመረ ፋኖ ነህ የሚለው ሰውዬ እኮ። አሁን ይሄንን የማነሳልህ ምክንያት ስታሊን ይሄንን ሰው አይረዳም በሚል ሳቢ አለ። በአጠቃላይ የአገሪቱን ችግር ስለሚነግረን ይሄንን የተናገረው። አብይ የመጣ ጊዜ ኦሮሞ እየተገደለ በየቦታው እየተፈጀ ችግር በአይናቸው እየተመለከቱ የአማራ ምሁራን ንጉስ ነው 1000 ዓመት ይንገስ ብለው የአማራ ኤሊቶች ናቸው ያነገሱት። ይሄ እውነት ነው። የሚክደው ሰው ያለም አይመስልም። በአደባባይ የተቀመጠ ፓብሊክ ዶክመንት ትልቅ ስህተት ተሰርቷል። ህዝባቸው ላይ ዛሬ ፍጅትን የሚያካሂደው ሰውዬ የሾሙት የአማራ ልሂቃን ናቸው። ማንም ማለት ኦሮሞም አለበት ልትለይ ትችላል። አዎ ኦሮሞ ግን ተገዝቶ ነው የገባው እንጂ ተደራድሮ አይደለም። አቅሙ ተመቶበት ጦርነት ተከፍቶበት ጦርነት ሲከፈት ከፓርቲዎች የካዱ ሰዎች ከኦነግ የካዱ አሁን ትናንትና የሆነ ሚኒስትር አባሯል። ከኦነግ አባሯል። አሁን አማካሪ ነው ብሎ ያያተው ተጣለ ራኪለው አገልግሏል። አይበቃም፣ አገልግሏል እኮ በኦነግ ስም። ተመልከት እንግዲህ ከአብይ የተጠጋና አብይን የደገፈ መጨረሻው ውርደት፣ ምንም ሌላ ነገር። ኦሮሞ የፖለቲካ ፓርቲዎቹ ሲመቱበት፣ ቢሮአቸው ሲዘጋ፣ አጫሉ ሲገደል፣ ሁሉም ሰው ጦርነት ሲከፈትበት እንጀራ እንበላለን ያሉ ሰዎች ከኦፒዲዮ ከሌሎቹ ተቃዋሚዎች ገብተው ለአብይ ተገዝተው ሰርተዋል። ዛሬም እየሰሩ ነው። የአማራ ኤሊቶች ጉዳይ ግን እንደዚህ አይደለም። ወደው ፈቅደው ተደራድረው ነው አብይን ያነገሱ በእኩሌታ በእኩል ደረጃ። ለዚህ ነው መጀመሪያ እርስ በራሳቸው እንዲፋጁ አድርጎ እስከዚህ ደረጃ ያደረሳቸው። ለዚህ ነው በእኩል ስለተዳደሩ መጀመሪያ የክልል መሪዎችን ነው ያፋቸው። በነገራችን ላይ አብይ ነው ያፋቸው። ይሄን የሚታወቅ ነገር አብይ ነው ያፋቸው። መጀመሪያ በክልል ደረጃ መሪዎቹን ያፋጀው በእኩል እሱን የሚገዳደሩ ሰዎች ስላለው ከዛ ነው የጀመረው አማራን መምታት። ወጥቶ መግለጫ ሲሰጥ ምንድነው ያለው? እርስ በራሳቸው ልጆች ነው ያለው። ታስታውሳለህ? በራሳቸው ልጆች ነው ያለው። ያላሳምነው እነማ እነሱ
ዛሬ ሰምተሆን እንደሆነ እኔ ብሔር ውስጥ የለውም ይላል። አብይ የሚባል ብሔር ፈጥሮ ራሱ ለራሱ ብሔር ፈጥሮ አሱ እነሱ የኛ ልጆች እኮ አላላቸውም። እነሱ ራሳቸው የራሳቸው ልጆች ናቸው የገደሏቸው ነው። ከዛ ነው የጀመረው መምታት። ያንንም ተቀብለው አሜን ብለው ነው ማገልገል የጀመረው። አሁንም ከዛ በፊት በእኩሌታ የተደራደሩትን ትንሽ ወረድ ብለው አሁንም ተደራድረው ማገልገል ጀመሩ። ትግራይ ላይ ጦርነት ሲከፈት ምን እንዳደረጉ ምናስታውሰው ነው። እዛ ውስጥ አለች። አሁን ይሄንን እያነሳው ያለው እኔ ስታሊን ለክስ አለ እነሱን ለመክሰስ ግን ችግሩ ምን እንደሆነ ለመናገር ፈልጌ ኦሮሞን ሄዶ የሚፈጅ አማራን ሄዶ የሚፈጅ ትግራይን ፈጅቶ ሲያበቃ አሁንም ልትገዳደረኝ እየፈለክ ነው እገላሃለሁ አሁንም እመጣልሃለሁ የሚል በዚህ ደረጃ ተጨማሪ ሪፖርት ሲወጣበት አሁንም ቢያንስ ይሄንን ሰውዬ ህግ ፊት እንገትራለን የሚል አቋም እንኳን አለመኖሩ አሳፋሪ የሚያሳፍር ነው። በትግራይ ላይ ተተንትኖ ተሰንዶ ጄኖሳይድ ተፈጽሟል ትግራይ ላይ የሚል ዶክመንት ባለበት ኦሮሚያ ላይ በተደጋጋሚ የጅምላ ግድያ ተካሂዷል፣ የጦር ወንጀል ተፈጽሟል የሚል ዶክመንት ተሰንዶ ባለበት አሁን ደግሞ ይሄው አማራ ላይ የጅምላ ግድያ ተካሂዶበታል፣ የጦር ወንጀል የአማራ ህዝብ ላይ ተፈጽሟል የሚል ሰነድ ተሰንዶ ባለበት ከሶስቱም ቡድን ልህቃን እቺን ነገር እንኳን ይዞ ይሄንን ሰውዬ ህግ ፊት ማቅረብ አለመቻል የሁላችንም ውርደት። ወታደር ይጠብቀኛል ብለህ ትከራከራለህ። እንደየነን አስቀምጠ የሚፈጅህን ወታደር አገር ይጠብቅልኝ አእምሮህ ምን ያክል ቢጎዳ ነው? እስኪ ስታሊን አሁን ሰው አእምሮ ምን ያክል ቢጎዳ ነው ይሄንን የተሰነደን ሰነድ የአገር መከላከያ ሰራዊት ብለን የምጠራው አካል የጦር ወንጀል አማራ ክልል ላይ ፈጸመ ተብሎ በሂውማን ራይትስ ዎች ሰነድ ወጥቶ ሲያበቃ ኒው ላይንስ ኢንስቲትዩት ትግራይ ላይ ጄኖሳይድ ፈጽመዋል ብሎ ሰንዶ ሲያበቃ ኦሮሚያ ላይ የጅምላ ግድያና የጦር ወንጀል ተፈጽመዋል ተብሎ በአምነስቲ ኢንተርናሽናል በሂውማን ራይትም በተለያዩ ድርጅቶች ተሰንዶ ሲያበቃ ሌላው የፖለቲካ ጉዳይ ቀርቶ እሱ ህመም ነው። እሱ በዚህ ጉዳይ ላይ የሁላችንንም እየዞረ በየቤቱ እየሄደ የሚገድል ይሄንን አውሬ ህግ ፊት እናምጣ የሚል ስምምነት አሁንም አንድ ምሳሌ ብቻ ሰጥቼ ይጨርሳል። አሳፋሪ ስለሆነ ማለት ከሁለት ሳምንት በፊት ምዕራብ ሸዋ የፋኖ ኃይሎች ገብተው ቦምብ ወርውረው እሳት ለቀው ሰርገኞችን በጅምላ ጨርሰዋል። በዚህ ሰዓት እርስ በራስ መደጋገፍ በሚገባበት በዚህ ሰዓት እጅ ለእጅ መያያዝ በሚገባበት በዚህ ሰዓት ምን እንርዳችሁ ተብሎ መጠያየቅ በሚገባበት በዚህ ሰዓት ገብተው ቦምብ ወርውረው ሰርገኞች ላይ እሳት ለቀው ህዝብን ፈጅተዋል። የፋኖ ወታደሮች ይሄን ያክል ነው ርቀን ያለ ነው ከመፍትሄ። አሁን ህዝቡ እንደዚህ ሲገደል ሲፈጅ ሰው ያማል። ምን በጣም ነው የሚያሳዝነው። አሁን ይሄ ሰው ዶክተር፣ የባንክ ማኔጀሮች፣ መምህራን፣ ቀን ሰራተኛ እከሌ ሳይ ከምግብ ቤት ሳይቀር ወስዶ የሚረሽን ስትሰማ ራሱ በጣም ነው የሚያሳዝነው። ያማል። ይሄ እኮ ነው ዶክተር በጣም እዚህ ላይ ራሱ ህዝቡ ማለቁ ራሱ ስምምነት አለመኖር የፖለቲካውን
እኔ አሁን የፖለቲካ ስምምነት ለምን አልፈጠረም ተዋርተናል ተጋብተናል ይሄ የሚል ከንቱ የሆነ ትርክታ ይሄ ማንም ይሄ ዝም እየወጣ የሚለፈድል ነገር አለ ይሄ ተዛምደናል ማለት ህዝብ አልተዛመደም አልተገናኘም አልተዋለደም ምናምን ብያለ እና ከተዋለድክ ከተዛመድክ ለምንድን ነው የምትፋጨው ስለዚህ ይሄ የውሸቶቹን ነገሮች ትተን ውሸቶቹን ቀንሰን እውነተኛውን ነገር አውርተን ፖለቲከኞቹ የሚደራደሩበት ቀን ሊመጣ ይችላል ቀኑ ዛሬ ግን ሰው መገደሉ ንጹሃን ዜጎች በአንድ ማጅራት መጪ መፋጀታቸው ስምምነት መፈጠር ነበረበት በዚህ ላይ እንኳን መደጋገፍ ምን እናደርግ እንዴት ነው መፍትሄ የምናበጅለት ይሄንን ሰውዬ ኢትዮጵያ ውስጥ ፍትህ ቢጠፋ በዓለም አቀፍ ደረጃ ለፍትህ ልናቀርበው በምን መንገድ ነው የሚሆነው ብለ ዕውቀትን ማሰባሰብ ሀብትን ማሰባሰብና ይሄንን ሰውዬ ማንቁርጡን ይዘ ህግ ፊት ማቅረብ ትችል ነበር ይሄንን እዛም ራሱ ስላልደረስን ነው ይሄንን ያነሳው በጣም ጥሩ ነገር አንስታል የመተባበሩ ስሜት ቢኖር እንደዚህ ሆሪዞንታል ህዝቡ እንዲፋጅ ፖለቲካል አክተሮችም እንዳይግባቡ አያደርጋቸውም ነበር የኒው ላይንስ ኢንስቲትዩት ሪፖርት ኦን ስትራቴጂ ኤንድ ፖሊሲ የሚባለው ሪፖርት ከወጣ በኋላ ምን ያህል ኢትዮጵያዊ ኤሊት በተለይ ደግሞ አማራንን የሚሉ ሞራንን ጋዜጠኞችን አክቲቪስትን የሚሉ ስንቶቹ እንደተቃወሙ ስንቶቹ ውሸት ነው ጄኖሳይድ ሪፖርት የሚባል ውሸት ነው ብለው ሚዲያ ላይ እኮ ቶፒክ አድርገው ሲቀዱ የነበሩ ሰምተናል ኤሊት ነን ብለው ኦታዋ የካናዳ ፓርላማ ጭምር ሄደው አማራ ጄኖሳይድ አልፈጸመም መከላከያ ሰራዊት በትግራይ ላይ ጄኖሳይድ አልፈጸመም ብለው እኮ ግን በአማራ ላይ ጄኖሳይድ ተፈጽሞብናል ብለው የሚከራከሩ ሰዎች እኮ ነው አየን እኮ እኛ ኢሹ አድርገን ዛሬ ዶክተር ኢታና ካንተ ጋር ይሄን ጉዳይ ዛሬ ሚዲያ ስናቀርበው thoroughly የሪፖርቱ አንዳንድ ብዙ ሰው ቢያንስ ሳመሪውን አይቶታል የ66 ፔጁ የሁማን ራይትስ ዎች ሪፖርት በየጊዜው ሲዘግበው የነበረ ግን ኮምፓይል አድርጎ በአንድ ተጽዕኖ ፈጣሪ ተቋም መውጣቱ ነው የኔ ቁስል ነው የዚህ አካባቢ እንትን የኃላፊነት መውሰድ ያለበት ነው ህብረተሰብን አፌክት ያደረገ ያለ ጉዳይ ነው ብለን ነው ሚዲያ ላይ የምናቀርበው ሌሎቹ ግን አለመታደል ሆኖ የኒው ላይንስ ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ ዘገቡትም አልዘገቡትም ዋጋ የለውም ለውጥ አያመጣም ግን ቢያንስ እንደ ኢሹ አድርጎ አላመጡት ጭራሽ እንዳልሰሙ ኢግኖር አድርገው ያለፉ ሚዲያዎች አይተናል በተጨባጭ ሆሪዞንታል ያለው ግጭትም የማያባራ ህብረተሰብ አንፎርቹኔትሊ ለህብረተሰብም በቀጥታ የሚጎዳ በመሆኑ ነው የሚያሳዝነው ግን የአማራ ክልል ካነሳን አይቀር ዶክተር ኢታና የሰሞኑ ትልቁ ዜና ከዚህ ሰዓት ጥያቄን ያዘው ዛው እንደተፋፈና ሰዎች ይሄንን መቃወማቸው ያልተጠበቀ አይደለም ቅድም ያነሳውልህ ነገር አብይ እኮ ብቻውን ሄዶ አይደለም ትግራይ ነው ብቻውን እኮ አይደለም ከአርቲስት እስከ ቄስ ከጳጳስ እስከ ቀዳሽ ከምሁር እስከ ቀን ሰራተኛ ከፓስተር እስከ ዘማሪ አሰማርቶ እኮ ነው የፈጸመው ይኸውልህ ይሄ ነገር ፍትህ ማግኘቱ የማይቀር እያንዳንዱ ሰው ድርሻውን ያለ እዛ ውስጥ የተሳተፉ ሰዎች ምን ያለበት ዝላ አይችልም እንደሚል ስለሆነ የማይጠበቅ ወደፊት ወደኋላ ብለው እኮ ወታደር ነኝ ብለው የአሜሪካ ዜጋ ሆነው ያሉ ጦር ሜዳ የወታደር ዩኒፎርም ለብሰው እኮ ሲያውረገርጉ የነበሩ ሰዎች አሉ እዚህ ተቀምጠው አሁን አሜሪካ ውስጥ ቁጭ ያሉ እነኛ አይነት ሰዎች ወጥተው ቢቃወሙ የሚያስገርም ነው እንዴ ራሱን እኮ ነው እየተከላከለ ያለው አብይና አብረው ነው አይፈጸሙት ያጣላቸው ምንድነው አፍተረው ያለያያቸው ምንድነው ያንን ካምፕ ያፈረሰው ምንድነው
አሁን እኛ ፕሪቶሪያ ለምን አልተፈጸመም? እንዴት 2 ዓመት ወሰደ? ምንድነው እስከዛ ያደረሰው ብለን ያወራን አይደል? ፕሪቶሪያ ለምን ይፈጸማል? ለምን ይፈረማል የሚል እኮ ነው የበተነው። አናቱን መጥቶ ያንን ካምፕ እኮ በትንትኑን ያወጣው እኮ ከኤርትራ ከአስመራ ተነስቶ እስከ ፍንፍኔ ከፍንፍኔ እስከ ሞቃዲሾ በትንትኑን አውጥቶ እኮ ከዚህ ሄዶ መሬት ይሄ ኮንዶሚኒየም ምናምን ሲያስበሰብስ የነበረ እዚህ ቀን ሰራተኛ የነበረ ሁሉ እኮ እግሬ አውጪኝ ብሎ ተበትኖ የመጣው እኮ ፕሪቶሪያ ሲፈረም አንዳንድ አሁን ይሄ መሪ ነኝ እያለ ከዚህ በፊት ስንት አይነት ፓርቲ እየፈጠሩ 100 ጊዜ እየሰፉ እየቀደዱ መሪ ነኝ እያሉ ከኢሃፓ ጊዜ ጀምሮ እስከ ዛሬ ድረስ መሪ ነኝ የሚሉ ለአብይ ፕላን ሰርተን ሮድማፕ ሰርተን እኛንን የሰጠን የሚሉ እየተሰባበሩ የሰው አናት ላይ እየዘለሉ መጥተው እኮ ውጭ የተቀመጡት እኮ የዚህ ጉዳይ ተሳታፊ ስለሆነ እነኚህ ሰዎች ቢቃወሙ ምን ነው የሚገርም እያልኩ ነው። ራሳቸውን ነው እየተከላከሉ ያለው። ፍትህ መምጣቱ ግን የማይቀር ነገር አንድ ይሄ ነው። ሁለተኛ ጉዳይ እኛ ይሄው እየተናገርን ነው ያለነው። አሁንም የመናገር ግዴታ አለ። የሁሉም አካባቢ ጉዳቶችን የመናገር ሰው መሆን ብቻ ነው የሚጠይቀው። ሰው ከሆንክ የሰው ሞት ያስጨንቃል፣ ያስደነግጣል፣ ያሳምማል። የሰው ሞት የአገር ሰው ሲሆን ደግሞ ይበልጡኑ ያሳምማል፣ ይሰማል። ምን አለበት ሁሉም ነገር ቀርቶ ሰው በሰላም ቢኖር ያሰኛል። የሰው ሞት የማያስደነግጠው እኔ እስካሁን ከነ ማስረጃ ያወቁት አንድ ሰው ብቻ ነው። እስካሁን እውነቴን ነው። የሰው ሞት የማያስደነግጠው በአደባባይ ማስረጃ ይዤበት ይሄ ሰውዬ የሰው ሞት አያስደነግጠውም ብዬ ያልኩት አንድ ሰው ብቻ ነው። አብይ አህመድ አሊ የሚባል ውርጋት ምንድነው የምታዳንቁት የሚል ሰው ሲሞት እስኪ ስታሊን ዝም ብለህ አስበው። ሰው ሞተ እኮ ስትል ምኑን ነው የምታዳንቁት የሚል ሰው ምን ዛሬ ነው እንዴ የሞታችሁት? ድሮም እኮ እየተገደላችሁ ነው። ቁጥሩ ስለጨመረ ለምን ይከፋችኋል የሚል እንዴ ችግኛ ትክክል ትለኛለህ እንዴ? የሞተውን ሰው የገደልኩት ሰው ጥላ ያበጀውለት ነው የሚል እኔ እሱም ብቻ ነው። እስካሁን ብዙ ሰዎች ሊኖሩ ይችላል። እኔ ግን ከነ ማስረጃ በአደባባይ ራሱን ገልጾ ያየሁት አብይ አህመድ ብቻ ነው። ስለዚህ ይሰማል፣ ያስደነግጣል፣ ያሳስባል። ስለዚህ አሁንም ቢሆን በየትኛውም ዓለም ጊዜ ቢኖረን በጋዛ በተለያዩ የአፍሪካ ቦታዎች በኤዥያ እንደዚህ አይነት ጉዳቶች ሲደርሱ መናገር ሰው ተጎድቷል ብለ መናገር ምንም ሌላ የሚጠይቀው አቢሊቲም የለም፣ ምንም ሌላ የሚጠይቀው ነገርም የለም። ሰው መሆን ብቻ ነው የሚጠይቀው። ስለዚህ አሁን ይቅርታ እንግዲህ መልሼ መጥራት ነው እዛ ስለሚያመለክት የአማራ ፖለቲከኞችን ብትመለከት ለምሳሌ አሁን ምንም የምታወራው ነገር አይኖርም ማለት የምታወራው ራሱ ይከብዳል። እነሱ የሚያደርጉትን የሚያወሩትን ብታስብ ፖለቲከኞቹም ማለት ያሳስብሃል። ሰው ይሄን ያክል ይሆናል እንዴ የሚል ያሳስብሃል። ነገር ግን እንዳልኩ ህዝብ ሲጎዳ የባንክ ማኔጀር ስታሊን ከምግብ ቤት ተወስዶ ሲረሸን ካልተናገር ምን ነው የቱን ነው የምትናገረው? እሺ ስለዚህ አንተም ብትሆን ጊዜ ኖሮህ እንደዚህ ሚዲያ ላይ ስትወጣ አጋጣሚ ስታገኝ ሁሉም ሰው ሊናገረው ዶክመንት ሊያደርገው የሚገባ ነገር ነው ልልህ ነው። ይቅርታ በጣም ጥሩ ጉዳዮች አነሳን። አንዳንዱ የአማራ ፖለቲከኞች ስንል ይታወቃል የትኞቹን እያወራን እንዳለን። ይሄ ሚዛናዊ ራሽናል ሆኑ ለሀገር ለህዝብ ከፍትህ ጋር የሚቆሙትን አይደለም የሚመለከተው። የዶክተር ኢታናም በሱ ቋንቋን ሁላቸው እኔ የአማራ እንደዛ ነው ብዬ የምገልጸው። እነማንን እያልኩኝ እንዳለ የሚገባው ይገባዋል፣ ግን መሰንጠቅ ሲፈልግ ደግሞ መሰንጠቅ ይፈልጋል። ሁሉም ይሄ ሀስ ጀነራላይዜሽን አይነት
አድርጎ ስለሚወስደው እንደዛ መወሰድ የለበትም። ዛሬ እንዲሁ በዚህ መቼም ዛሬ ሳልጠይቅም አላልፈው ስለ አማራ ክልል ጉዳይ ስናነሳ የሰሞኑ የጀነራል ተፈራ ማሞ ወደ ፋኖ መቀላቀሉ ነው። ጀነራሉ ሸፈቱ ይባላል እያሉ ለምን ገባ የሚሉ ለምንድን ነው የሚሉ ነገሮች ቁጭት የፈጠረባቸውም እንኳን ወረደ የሚሉም አሉ። አይሜን እንኳን ወደ ትግል ገባ የሚሉ አሉ። ምክንያቱም ወደ ውጭም አላስወጣ ካሉት ወደ ሕክምናም ከከለከሉት በስለያም መንቀሳቀስ ካስቸገሩት ምን ያድርግ የሚሉ ወገኖች አሉ። ይሄ እንደ ትልቅ ድባብ ተፈጥሯል። በፋኖ አካባቢ ሰማኑ። በተለይ አድማ በታኙ እየተበተነ ነው እንደስሙ። ብርጌድ አዛዦች፣ ሻምበል አዛዦች የነበሩት ምክንያቱም የቀድሞ አዛዣቸው ነው የመጣው። አሁን ቀድሞ አዛዣቸው አጌነስ እነሱ ሊዋጋ ነው። በተለይ ኦፖዚት ጎራ ላይ ሆኖ ሊዋጉ ነው። ስለዚህ እኛ ከአለቃችን ጋር እንዋጋም በሚል መንፈስ ይሄ ትልቅ መንፈስ የመነሳሳት መንፈስ ፈጥሯል። በርካታ ቁጥር ያለው ሌት ተቀን አዛዦች ጭምር እየተበተኑ አድማ በታኝ ራሱ እየተበተነ ወደ ጀነራል ተፈራ ማሞ ፕላስ ኔትወርክ አለው፣ ኮሚኒኬሽን አለው፣ ያውቃቸዋል። ኑ ከተባሉ ወዲያው አይናቸው ሳያሹ እንደሚመጡ ነው እየተነገረ ያለው። መከላከያ አካባቢም አሁን መደናገጥ ተፈጥሯል። አንጋፋ የብአዴን ታጋይ ነው። በሱ ስር የነበሩ ናቸው አብዛኞቹ። አሁን ለፍተና ጀነራል ገሌ የሚባሉት በሱ ስር የነበሩ ናቸው። የኢህዴን ብአዴን ታጋይ ነው። አሁን ብዙ ነገሮች የፖለቲካ መለዋወጡ ሚሊተሪ ላይ ጠንከር ያለ አደረጃጀትም ሊፈጠር እንደሚችል ኦልሬዲ አንዳንድ ክፍለ ጦሮች ጆይን እያደረጉ ወደዛ አካባቢ እየሄዱ ነው። ትላንትም ስንዘግበው ነበር። እዚህ አካባቢ ሊፈጠር እንዲሁ ይሄ ኮንትሪቢዩቲንግ ፋክተር ከዛ እንጀምር እስቲ። ሰው ተገፍቶ ወዴት እንደሚሄድም ማሳያ ይመስለኛል። እስራኤል አትሄድም ተብሎ ሕክምና የተከለከለ ማቻካላ አማኑኤል ጋር ይሄዳል ብሎ መገመት ከባድ ነው፣ ግን አድርጎታል። እንዲሁ አስተያየት እስቲ። በጣም ጥሩ ነገር ነው ያነሳው ስታሊን እና ጀነራል ተፈራ ማሞ ረጅም ጊዜ ያገለገለ ሰው ነው። ረጅም ጊዜ ሀገሩን ያገለገለ ወታደር የወታደር አዛዥ ነው። በፊትም በኢህአዴግ ጊዜ የታሰረ ሰው ነው። ብዙ ውጣ ውረድን ያየ ሰው ነው። እድሜውን ደግሞ ጫካ ገባለው ብሎ የመጀመሪያው ምርጫ አድርጎ ጫካ የሚሄድ ሰው አይመስለኝም። ቅድም አንስተዋል። አሞት ሕክምና የተከለከለ ሰው ሕክምና ተከልክሎ እንግዲህ ቅድም ያልኩ ነገር ነው። በህዝብ ደረጃ ነው ዘመቻው። ይህንን የሚያገር አሁን ሌላው ነገር ይቅር እስኪ እድሜውን ሙሉ ለአገሩ ጠመንጃን የተሸከመን ሰውዬ የፈለገ ያክል ካንተ ጋር ጠላት ይሁን ስታሊን፣ እውነቴን ነው። የፈለገ ያክል ካንተ ጋር ጠላት ይሁን እድሜውን ሙሉ አገሩን ያገለገለን ወታደር ለምንድን ነው አንተ ሕክምና ክልክል? ጥልቀቱ ምን ያክል ነው ማለት ይሄ ነው ጠላትነት። በጣም ነው የሚያስደነግጥ። እሱን በአንድ በኩል እንያዝና ሁለተኛ ጀነራል ተፈራ ማሞ ሄዶ የተቀላቀለው ዝም ብሎ እንደዚሁ የመጀመሪያ ምርጫው አድርጓል። የመጀመሪያው ምርጫ ሊሆን አይገባም ያልኳል። በዚህ ጊዜ እንደ ወታደር ሆነ አይደለም፣ ተዋጊና አዋጊ ሆነ ልምድ ኖሮ አይደለም፣ እንደ አንድ ተራ ነዋሪም አማጺን ብትቀላቀል በጣም ብዙ ምክንያቶች ናቸው። ስለዚህ ጀነራል ተፈራ እዛ መቀላቀሉ አንደኛ እንደ ግለሰብ እሱን ስትመለከተው ለሱ ትልቅ ነገር ነው ብዬ ነው የማስበው ለራሱ። እሱም ደግሞ የሰራው በመጀመሪያ ደረጃ ከህሊናው ጋር ተስማምቶ ይመስለኛል። ትልቅ ነገር ህዝብህ አደጋ ስር በወደቀበት ጊዜ ይሄ ህዝብ አደጋ ስር የወደቀበት ጊዜ ምለኔ ይሄ አንዳንድ አጉል የሆኑ ሰዎች እያወሩ የሚውሉ ይሄ የጦርኝነት እዛ አካባቢ አማራ ተጎዳ፣ እዚህ አካባቢ ተፈናቀለ፣ ይሄ ከኦሮሚያ እንዲያደረገን የሚለውን የተደራጀና የታጠቀ ገንዘብ ያለው ኃይል ያለው መንግስታዊ ኃይል ህዝብህ ላይ ዘምቶ ባለበት ጊዜ ማለት ነው።
በዚህ ጊዜ ከህዝብ ጋር መቆም የሚያኮራ ነገር፣ ብትሞትም የሚያኮራ ነገር። ለዚህ እሱ ሄዶ እዛ መቀላቀሉ ውሳኔው ተጨባጭ ነገሮች ላይ የተመሰረተ ነው ባይኔ። በሱ በኩል ስትመለከት በፋኖ በኩል ስትመለከት ደግሞ ለፋኖ አውቀውት ከሆነ ምናልባት አይተውት ከሆነ ይህንን ነገር ተረድተው ከሆነ አላቅም፣ እርግጠኛ አይደለሁም መረዳታቸው። ምክንያቱም ከዚህ ከሚዲያ ላይ እነሱን የሚቀርቡ ሰዎች ሲያወሩ ስሰማ እንደለመዱት ይሄ ጉንተላ ጀምረዋል፣ መጎንተል መጣ። ደግሞ ይሄ ሊሚት የሌለው ክፋት በዘመን ጡረታው ተከብሮ ቤቱ ቁጭ ብሎ ጡረታ መቀበል የሚችል አንድ ጀነራል አንተን ፍለጋ ሲመጣ ህዝቡን አክብሮ ለህዝብ ወጣሃል ብሎ አንተን አክብሮ ሲመጣ መጎንተል መጣብን የሚል የትንሽነት ስሜት አይቻልም በተለያዩ ቦታዎች። ይሄ በጣም አሳዛኝ ነገር። ይሄንን እንተውና የተበታተነውን ኃይል የሚሰበስብላቸው አባት የሚሆንላቸው ሰው መጥቶላቸዋል ነው ምለው ነኝ። እነሱ ምሉትን አላውቅም። ተበታትነዋል። ይሄንን እነሱም የሚክዱ አይመስልም። ተበታትነዋል በየአካባቢ። ባለፈው እስክንድር መሰለኝ ወጥቶ የአሜሪካ ኤምባሲ እናንተ ድርድር አንፈልግም ማለታቸው አይጠቅማችሁም፣ ትክክል አይደለም ሲል ትንሽ ጠብቁና ማዕከላዊ አመራር እስክንፈጥር ደስ ሲል እስክንድርን ሰምቻለሁ። ማዕከላዊ አመራር የላቸው። ማዕከላዊ አመራር የለህም ማለት ተበታትነሃል ማለት። የሚያሰባስብህ ኮማንድ የሚፈጥርልህ አንድ ላይ እንድትያያዝ የሚያደርግልህ ወታደራዊን ጥበብ ያለው ልምድ ያለው እድሜ ያበሰለው ሰው መጥቶልሃል። ከተቀበልክ ማለት ክብርህን ካወቅክ ማለት። ኦሮሞ ድሮ በገዳ ስርዓት ጊዜ ጉዳኬ እርገዱ የሚባል ነገር አለ። ታላቅህን ላክ የሚል እንድትወከል ማለት። ታላቅ ማለት በእድሜ አይደለም፣ ከማህበረሰቡ ውስጥ ትልቅ ነው የሚባለውን ሰው መርጠ ላክ ማለት ነው። በእድሜ ትልቅ ሆኖ እኮ ሰው ትንሽ የሆነ ሰው እኮ አለ። ስታሊን በጣም ብዙ አሁን በእድሜ የሄዱ ብዙ ዱርዬዎች እኮ አሉ። አሁን ብትመለከት አሁን ሩቅ ሳትሄድ አብይ ዙሪያ ብትሄድ አሁን አውቆ እንዲሁ አንድ ቀል ልንገር ዶክተር፣ በዚህ እንዲሁ ካቋረጥኩ ትልቅ ታላቅን አክብር ብሎት አንድ ልጅ የሆነ ሲሪየስ ቀልድ ነው፣ ግን ታላቅን አክብር ይሄ እኮ ትልቅ ሰውን አክብረው ሲባል በልጅነት እኮ ጅል ነበረ እና አሁንም እኮ ጅል ነው ያለው። በልጅነት እኮ ጅል ነበረ፣ ትልቅ ቢሆንም በልጅነቱ ጅል ሆኖ ነው እና ጅል እያደገ ሲሄድም እያከበርኩት ልኖር ነው ወይ? የሆነ ራሽናል የሆነ ጥያቄ ነው። በዚህ ጋር ከዚህ ከአፋን ኦሮሞ ምሳሌ ጋር እያይዘ ቀጥል። ጉዳኬ እርገዱ ማለት ታላቅን ላክ፣ ትልቅ የሆነን ከማህበረሰብ ውስጥ ትልቅ ነው የምትለውን ሰው ይሄ በእድሜ ሄዶ ዝም ብሎ ዋልጌ የሆነን ሰው ሳይሆን በእድሜ ብዙም ባይሄድም ትልቅ የሆነ ሰው አለ። ብዙም ጊዜ አዋቂ። አሁን ጀነራል ተፈራ ማሞ በሁሉም የነሱ ሀብት ሊሆን የሚችል ሰው ይመስለኛል ቢያከብሩት። እሱን ማክበር በዚህ ሰዓት በተለይ በዚህ ሰዓት እምልህ በጣም ከፍተኛ የሆነ ዘመቻ ነው ተከፍቶባቸው ያለ። በጣም በከፍተኛ ደረጃ ነው ሰራዊት ዘምቶባቸው ያለው። በተለይ ቲክቶክ አካባቢ ያሉ ልጆች እያየው ነበር። የድሮን ቅኝት፣ የሰራዊት ማጋዝ፣ የመሳሪያ ማጋዝ፣ የሰራዊቱ የእግረኛው ብዛት ይሄ ነው ብለን የምትላል። ለዚህ ነው እኔ በዚህ ሰዓት በተለይ በዚህ ሰዓት ለእናንተ ክብራችሁ ነው ብዬ የምለው። ካወቁበት ማለት ሰብሰብ አድርጎ አመራር ሊፈጥርላቸው ይችላል። ራሱም ደግሞ መሪ ቢሆን የሚያምርበት ሰው ምንም ልትቀኑበትም አይገባም ባይነኝ። እኔ ቢሆን ቢፈልግ ፍላጎቱ ካለው አሜን ብላችሁ መቀበል ነው ያለበት። ታላቃችሁ ነው፣ ሀብታችሁ ነው ለማለት ነው። ስለዚህ
በፋኖ በኩል ስትመለከት ትልቅ ሀብት ነው ዘሎ እዛ ጋር አይደለም። ይሄ ሀብት ግን ይጠቀሙበታል። እንደ ከዚህ በፊቱ አዋርደው ዘልፈው